ይወስድሃል። ወዴት ይወስድሃል? እንደ እግዚአብሔር መልካም ፈቃድ ባለን አጭር ሰዓት በዚህ ኃይለ ቃል መነሻነት የእግዚአብሔርን ቃል እንነጋገራለን። ይህንን ኃይለ ቃል የምናገኘው በዮሐንስ ወንጌል ምዕራፍ 21 ቁጥር 18 ላይ ተጽፎ የምናገኘው ኃይለ ቃል ነው። ወዳልፈለግከው ምን ይልሃል? ይወስድሃል ይላል። ዛሬ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ አማኑኤል የሞትን ማሰሪያ ቆርጦ መቃብርን ረግጦ ሲኦልን በርብሮ ዓለምን ነፃ ካወጣ በኋላ ከሙታን ተለይቶ እንደተነሳ የቤተ ክርስቲያናችን የ40 ቀን የዘወትር አዋጅ ነው ትንሣኤው። ሰላምታችን ሁሉ ክርስቶስ ተንሥአ እሙታን ነው። ቅዳሴያችንም እንደዚያው ነው። ማህሌታችንም እንደዚያው ነው። ትንሣኤ ይታወጃል። የ40 ቀን ጠቅለልም ስናደርገው 50 ቀን ሙሉ እንዳንድ ቀን እንዳንድ እሑድ ያድርጋችሁ 50 ቀን አክብሩ የሚለው የሐዋርያት የአባቶቻችን ቀኖና ነው። አሁን ዓርብም ሮብም አሁን እሑድ ነው። እንደዚያ ነው የምናከብረው። አዋጅ የሚታወጀው ሌላ አዋጅ አይታወጅም። ዘወትር ክርስቶስ ከሙታን ተለይቶ በታላቅ ኃይልና ስልጣን ምን አለ ነው? ማንን አሰረው? ሰይጣንን ማሰረው ነው። ሰይጣን ታሰረ። ሰልጥኖ የነበረ 5500 ዘመን ዓለምን የበላይ ሆኖ የገዛ ሰይጣን ታሰረ። ስልጣን አጣ። ቀጥቅጦ በመስቀል ካወረደ በኋላ በመቃብር ያሉትን ሁሉ እነሆ በዕለተ ስቅለቱ ርሱን ካሰረው በኋላ አሁንም ደግሞ በትንሣኤው ተንሥአ እግዚእነ በቲኮ ማይሰሪሁ ለሞት እስመ ዘኢይክል መቃብር ይዞቶ ቅዱስ ጴጥሮስ የመጀመሪያው ስብከቱ ያደረገው ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ለማስተማር ወደ ዓለም ሲሰማሩ የመጀመሪያውን ስብከት ያደረገው ጌታችን የሞትን ማሰሪያ ቆርጦ ተነሳ አለና፣ ምክንያቱም አለ መቃብር ይዞ ያስቀረውምና። እስኪ በሉ ጌታችን በሉ የሞትን ማሰሪያ ቆርጦ ተነሳ፣ መቃብር በሉ እስኪ እሱን ይዞ ማስቀረት አይችልምና። ክብር ለአማኑኤል ይሁን። የሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ ተጽፎ የምናገኘው ያውቃል የቅዱስ ጴጥሮስ ስብከት ነው። ምክንያቱም ዓለም ከዓርብ ጀምሮ ይህንን 40 ቀን ሙሉ ክርስቶስ ተነስቷል፣ ግን ግራ ተጋብቶ ነበረ። ፈሪሳውያን የራሳቸውን ስብከት ይሰብካሉ። ከሞት በኋላ ጋብቻ ያለ እያሉ የዓለም ይቀጥላል ስርዓቱ እያሉ ይህ እስከ ችግሩ ዓለም ይቀጥላል ብለው ፈሪሳውያን ይሰብካሉ። በጎን ደግሞ ሰዱቃውያን እምድረ ሀለፈ ሰብእ አልቦቱ ትንሣኤ፣ ሰው ከሞተ በኋላ ትንሣኤ የለውም፣ ሙቶ ፈርሶ በስብሶ ትቢያ ሆኖ ይቀራል፣ መነሳት የሚባል ነገር የለም፣ ሌላ ፍርድ የለም፣ ፈራጅም የለም፣ ጽድቅና ኩነኔ የሚባል የለም የሚሉ እነኛም በጎን ስብከታቸውን ይሰብካሉ። እንደገናም ደግሞ ገና ይወርዳል ይወለዳል መሲሁ፣ ድንግሊቱ ገና ትወለዳለች፣ ከድንግሊቱ መሲህ ይወለዳል የሚሉ ደግሞ አይሁዶችም የራሳቸውን ስብከት ይሰብካሉ። በአንጻሩም ደግሞ የነበሩት እነኛ ሰቃልያነ እግዚእ እነሆ ሐዋርያት ሰርቀው በድኑን ወሰዱት እንጂ አልተነሳም ብለው የክህደት ትምህርት ገንዘብ በትነው በብዙ ገንዘብ በጀት በጅተው ሐሰተኛ ሰባኪ አሰማርተው ነበር። ይሄ ሁሉ ድብቅልቅ ባለበት ሰዓት ጌታችንማ አለ የሞትን ማሰሪያ ቆርጦት ምን አላለም? ተነስቷል አላቸው። በአደባባይ ቆሞ ተነስቷል፣ አልቀረም መቃብር። ምክንያቱም እሱን ይዞ ማስቀረት አይችልምና የሞትን ማሰሪያ እሱን ማሰር አይችልምና ማሰሪያው የሞት ማሰሪያው ተቆርጧል። መቃብርም አፉን ከፍቶ ቀርጧል። ሰይጣንም ታስሯል። ዓለም ሁሉ ነፃ ወጥቷል። የተዘጋው በር ተከፍቷል ብሎ በአደባባይ ሰበከ። ክብር ለመድኃኒዓለም ይሁን። ይህንን አዋጅ ታወጀ። ይሄ አዋጅ ከታወጀ ዛሬ ለምሳሌ ጌታችን ከተነሳ ዛሬ ስንት ቀኑ ነው? እስኪ ንገሩ። ስንት ቀኑ ነው ዛሬ? እሺ ሌላስ ስንት ቀኑ ነው? 25 ቀኑ ነው ጌታ ከተነሳ። ዛሬ 25ኛው ቀን ነው። ቀኑ ዕለተ ረቡዕ ነው። ማነው ቀኑ? ዛሬ ረቡዕ ነው። ጌታ በተነሳ በ25ኛው ቀን ዕለተ ረቡዕ ሳይለቅ ርክበ ካህናት ይባላል። ዛሬ በዓሉ በቤተ ክርስቲያን ምን ይባላል? ዛሬ በዓሉ ርክበ ካህናት ይባላል። ይህ በዓል የሚውለው ጌታችን በተነሳ በስንተኛው ቀን ነው? ያዙት፣ በደንብ ያዙት። በስንተኛው ቀን?
ጌታ በተነሳ ሞትን ረግጦት የሞትን ማሰሪያ ቆርጦ መቃብር ረግጦ በተነሳ ጌታችን በ25ኛው ቀን ምን ይሆናል በዓሉ? በሉ ሁላችሁ ርክበ ካህናት። ቀኑ ምን ቀን ነው የሚሆነው? ሮብ ቀንን አይለቅም። በ25ኛው ቀን ሁልጊዜም ሮብ ቀን ርክበ ካህናት ይውላል ጌታ ከተነሳ በኋላ ማለት ነው። ዛሬ ሲኖዶሱ ስብሰባ የሚጀምረው ለዚህ ነው። ይሄ በዓመት 2 ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀኖናዋ መሰረት በሐዋርያት ቀኖና በተደነገገው በአበው ትምህርት መሰረት በዓመት 2 ጊዜ የሲኖዶስ ስብሰባ ታደርጋለች። አንደኛውን ያሁኑ ነው። ጌታችን በተነሳ በስንተኛው ቀን? ምን ቀን ነው ቀኑ? ሮብን አይለቅም ቀኑ ማለት ነው። በዕለተ ረቡዕ ነው የሚሆነው። አንደኛው ይሄ ነው። ይህም ደግሞ ስብሰባ እየተጀመረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ አዎ ከ49 እስከ 50 ባለው ዓመተ ምህረት ላይ በያዕቆብ በተባለው የጌታችን ወንድም በሚባለው በያዕቆብ አማካኝነት በኢየሩሳሌም የመጀመሪያው የሐዋርያት ስብሰባ የተደረገበት ቀን ነው። ያንን ጠብቃ ነው። መጽሐፍ ቅዱሳዊ ነው። ቀኖናችንም መነሻው ማለት ነው። በዚህ በሐዋርያት ሥራ ምዕራፍ 15 ላይ ያሉት የሐዋርያት ቀኖና ርክበ ካህናት እዚያ እንደተጀመረ ጉባኤ እዚያ ጀምሮ ነው። የሲኖዶስ ጉባኤ የጀመሩት ሐዋርያት ናቸው። ሰብሳቢ የነበረው በጊዜው ኤጲስቆጶስ ዘኢየሩሳሌም ያዕቆብ ይባላል። የጌታ ወንድም የሚባለው አብሮ ከጌታችን ጋር ያደገው በሰፈር በአንድ ሰፈር አብሮ አድጓል ከጌታችን ጋር ማለት ነው። ከዚያ ጊዜ ጀምሮ በዘመን ሂደት ይህን ሳይቋረጥ መጣል ቤተክርስቲያኗ ማለት ነው። ይሄ የሚሆነው ጌታችን ኢየሱስ ክርስቶስ በተነሳ በስንተኛው ቀን? በ25ኛው ቀን። ምን ቀን ነው ቀኑ? ሮብ ቀን ይሆናል ርክበ ካህናት ማለት ነው። ሌላው በዚህ ቀን ርክበ ካህናት ቀጥታ ሲተረጎም ወይም ተራከበ እንለዋለን ወይም ረከበ እንለዋለን። ከዚህ የወጣ ግስ ነው። እዚህ ያልፍ ረከበ አገኘ ነው፣ ተራከበ ተገናኘ ነው። መገናኛ የሚለው አባቶቻችን ከያላቸው የሚገናኙበት ተገናኝተው ስለ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን የሚደነግጉበት ስለ ስርዓት ስለ እያንዳንዱ ነገር እንቅስቃሴ ታሪኳን ትውፊቷን ለመጠበቅ የሚያደርጉት ውይይት ስለ ስብከተ ወንጌል ስለ ቅዳሴው አጠቃላይ ያለውን ነባራዊ ሁኔታ እየተመለከቱ ቤተክርስቲያኗን ለመምራት የሚገናኙበት ነው። በመንፈስ ቅዱስ የሚመራው የሐዋርያት ሲኖዶስ ቀጥሎ እዚህ ደርሷል ማለት ነው። ርክበ ካህናት ሲባል በሌላ ደግሞ አተረጓጎም ጌታችን ከተነሳ በኋላ በዚህ ቀን በ25ኛው ቀን በዕለተ ረቡዕ በጎችን ጠብቅ ብሎ ለጴጥሮስ እግዚአብሔር አደራ የሰጠበት ቀን ነው። ደግሞ ሌላው አካሉ ገናችሁ አንደኛ ጌታችን በተነሳ በ25ኛው ቀን ሮብ ቀን የሐዋርያት ስብሰባ ወይም የተደረገበት የሲኖዶስ መገናኛ ካህናት የሚገናኙበት የሚመክሩበት ማለት ነው። ሁለተኛው በዚህ ቀን ደግሞ ርክበ ካህናት ሲባል ጌታችን ለጴጥሮስ ምዕመናንን አደራ የሰጠበት ካህናት በሉ እስኪ ካህናት በሉ ምዕመናንን አደራ የተቀበሉበት ምዕመናን በሉ እስኪ ለካህናት እንዲጠበቁ አደራ የተሰጠበት ቀን ነው። መቼ? ሮብ በ25ኛው ቀን ዛሬ ማለት ዛሬ። ለዚህ ነው ይህን በዓል የምታከብረው። የምድረመሱ ይቤሎዚ ኢየሱስ ለጴጥሮስ ስምዖን ወልደ ዮና ታፈቅረኒኑ። ወንጌሉን ስንመለከተውም በዛሬው ዕለት አደራ ሲሰጥ ጌታችን ለጴጥሮስ የሰጠው አደራ ከሙታን ተለይቶ ከተነሳ በኋላ በ25ኛው ቀን ሮብ ቀን ጴጥሮስን አብሯቸው ምሳ ከበላ በኋላ ይላል የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ጀምሮ ያለውን ስታነቡ እስከ 20 ያለው እነ ጴጥሮስና ሌሎችም ሐዋርያት ጋር ጌታችን አብሮ ምሳ በላ ይላል። ምሳ ከበላ በኋላ እምረመሱ ይቤሎዚ ኢየሱስ ለጴጥሮስ ስምዖን ወልደ ዮና ታፈቅረኒኑ ትወደኛለህን አለው። ሙሳ ከበላ ትወደኛለህ አለው። ጴጥሮስ የዮና ልጅ ስምዖን ጴጥሮስ ትወደኛለህ አለው። እጓ ፈቅረከ አዎ እወድሃለሁ አለው። ምን አለው? አዎ እወድሃለሁ ጌታ ሆይ አለው። እንግዲያውስ ከወደድከኝ በጎቼን ጠብቅ አለው። ቀጠለና ትወደኛለህ አለው። ሁለተኛ እየሰማችሁ ነው። ምን አለው? ትወደኛለህ አለው ጴጥሮስ። አዎ ጌታ ሆይ እወድሃለሁ አለው።
ግልገሎችን ጠብቅ አለው። ሶስተኛ ቀጠለና ጴጥሮስ ትወደኛለህ አለው። ጌታ ሆይ እንደምወድህ እኮ አንተ ራስህ ታውቃለህ አለው። ማን ያውቃል? አንተ እኮ ታውቃለህ እንደምወድህ፣ ውስጤ ታውቀዋለህ። ማንም እንዲነግርህ እኮ አያስፈልግም። አንተ ሁሉን የምታውቅ ነህ። ውስጥን መርምረህ የምታውቅ እንኳን ያሰብኩትን ውስጥ ያለውን የሌለውን ገና ወደፊት አሁን ያላሰብኩት ወደፊት የሚመጣልኝ ሀሳብ ሁሉ ጠንቅቀህ የምታውቅ ማንነቴን የምትረዳ የምታውቅ እኮ ነህ አንተ። ፈጣሪ ያስገኘ እኮ ነህ። ውስጤን መርምረህ የምታውቅ አምላኬ እንደምወድህ እኮ አንተ ታውቃለህ ብሎ ተጨነቀ። በሶስተኛ ይችለው እንደውም ሐዘነ ጴጥሮስ በእንተ ዘይቤሎ ስልሰ ታፈቅረኒኑ 3 ጊዜ ትወደኛለህ 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 ስላለው ጴጥሮስ አዘነ ይላል። በጣም አዘነ። ውስጡ እያወቀኝ ማንነቴን ያውቀኛል ለምን 3 ጊዜ ጠየቀኝ ብሎ አንድም አሉ መተርጉማን ዕለተ ዓርብ ትዝ ብሎታል ጴጥሮስ። ማን ትዝ አለው? ዓርብ ትዝ አለው። የስቅለት ሰዓት ያ የስቅለት ጊዜ ትዝ አለ ይላል። ያን ጊዜ ሰማይም ምድርም ተጨንቆ በነበረ ሰዓት ጠፈር ከጭንቀቱ የተነሳ ዝናብ አይደለም ያዘነበው ከዋክብትን ያዘነበበት ሰዓት ያን ጊዜ አስቡ። በጭንቀቱ የተነሳ ፀሐይ ወደ ጨለማ ጨረቃ ወደ ደም የተቀየረበት ሰዓት ምድር የተከፈተበት መቃብራት ሁሉ አፋቸውን ከፍተው የዋጡ ሙታን ያስነሱበት ሰዓት ያ ሰዓት ትዝ አለው። በዚያን ጊዜ ቀውጢ ሲሆን በዕለተ ዓርብ ያን ጊዜ አልክድህም ብትለው በዕለተ ሐሙስ 3 ጊዜ ትክደኛለህ ዶሮ ሳይጮህ ብሎኝ እንደተባለው ሐሙስ አለፈ፣ ዓርብ መጣ። ስቅለት ሲመጣ 3 ጊዜ ክጄው ነበር አለ። እኔ ያልኩት ሳይሆን እሱ ያልሆነ። ማን ያልሆነ? አዎ ጴጥሮስ ነው። እኔ ያልኩት አይደለም የሆነው። እኔማ ለመ ሁሉም ክሂዱከ አንሰ ግሙራ ይክሂደከ፣ ሁሉም ወንድሞቼ ቢክዱክ እኔ አልክድህም። እመውት ምስሌከ፣ ሞትም ካለ ከአንተ ጋር ሞታለሁ ብዬ ቃል ገብቼ በራሴ ብዬ ነበር፣ ግን አልሆነም። ዓርብ መጣ። መስቀል ተዘጋጅቷል፣ 3 መስቀል። ያንንም አየው፣ ውስጤ ተጨነቀ። ሰው ነኝና አላውቀውም የምትሉትን ሰውዬ 3 ጊዜ ካድኩት። 3 ጊዜ በካድኩት ሰዓት ወነ አሚሃ ለቀወ ዶሮሆ፣ ያን ጊዜ ዶሮ ጮኸ። እኔም ያን ጊዜ አሰብኩኝ 3 ጊዜ ትክደኛለህ ያለኝ አሰብኩና ምርር እያለቀስኩ ለቅሶዬን የሚቅር ብሎ እንባዬን አበሰልኛል። ለቅሶዬን እንባዬን ተቀበለኛል። የሁላችን ለቅሶ እግዚአብሔር ይቀበል። አዎ በተዘከረ ጴጥሮስ እንደው ዶሮ በጮኸ ጊዜ ጴጥሮስ 3 ጊዜ ትክደኛለህ የሚለውን ጴጥሮስ አሰበ። ባሰበ ጊዜ ምርር ብሎ አለቀሰ። ጴጥሮስ አፍህ የካደኝ ልብህ አልካደኝም። ልብህ ከኔ ጋር ነው። አሁንም አፍህ ነው ፈርተህ የተናገርከው። ስለዚህ እኔ የአፍህ ሳይሆን የልብህ የማይ አምላክህ ልብህን የማውቅ አምላክ ይቅር ብዬሃለሁ አለው። ምን ብዬሃለሁ? ይቅር ብዬሃለሁ አለው። ስለዚህ ያ ልቤን አውቆ አፌ የተናገረው ሳይሆን የልቤን አይቶ ይቅር ብሎኝ የነበረ ጌታዬ ትወደኛለህ እንዴት ይለኛል? ልቤን እያወቀው ልቤ ለሱ የኔ ልብ አዲስ አይደለም፣ በደንብ ያውቀኛል ጠንቅቆ። ቀራንዮ ምስክር ነው አለ። ስለዚህ አዘንና ያንን ቀራንዮ የመከራ ጊዜ ክጄ ይቅርታ ተደርጎልኝ አልፌው ነበረ። አሁን ደግሞ 3 ጊዜ ትወደኛለህ ያለው ወደፊት ምን ይገጥመኝ ይሆን አለ። ደግሞ ወደፊት እኔ የማላውቀው ምን አለ ከፊት ወደፊት ባለው ህይወቴ የሆነ ነገር አለ ማለት ነው አለ ጴጥሮስ። አዘነ ያለው ለዚህ ነው። ይሄ 3 ነገር አለው አለ። እዚህ ቀደም 3 ጊዜ ትክደኛለህ ብሎ ክጄው ነበር። አሁን ደግሞ 3 ጊዜ ትወደኛለህ ሲል ምን ለማለት ፈልጎ ነው? ወደፊት ምን ሊገጥመኝ ነው ብሎ ጴጥሮስ ተጨነቀ። ያንን ጭንቀቱን ዝም ብሎ ማየት አልፈለገም መድኃኔዓለም። ጭንቀታችን ዝም ብሎ ያየ። አዎ ልጆቹ ስንጨነቅ ዝም አይልም አማኑኤል፣ ጭንቀታችንን ያስወግዳል። ስለዚህ ምን አለው ጴጥሮስን? ለምን ይጨነቃል? ልንገረው እስከ መጨረሻው አለና ኦ ጴጥሮስ አማን አማን ብለከ፣ ጴጥሮስ ሆይ እውነት እውነት እልሃለሁ አመ ወሬዛ አንተ ተቀንት ሐቁከ ወተሐውር ሀበ ዘፈቀድከ። አንተ አሁን ጎልማሳ ወጣት ባለህበት ሰዓት ወጣት ነህ። ወጣት በሆንክበት ሰዓት በራስህ ተነስተህ ቀበቶህን ራስህ ታጥቀህ ወደ ፈለግከው ቦታ ትሄዳለህ። እስኪ በሉ ጴጥሮስ ሆይ በሉ እስኪ ወጣት ነህ። ወጣት በሆንክበት ጊዜ ተነስተህ ቀበቶህን ራስህ ታጥቀህ ወደ ፈለግከው ቦታ ትሄዳለህ። ማን አስታጥቆህ? ራስህ ታጥቀህ ወዴት ትሄዳለህ? ምን በሆንክ ጊዜ? ወጣት በሆንክ ጊዜ። ወጣት ነው። አቃፊ ደጋፊ አትፈልግም። ቀበቶም ያስታጠቅም አትፈልግም። ራስህ ተነስተህ ቀበቶህን ታጥቀህ ወደ ፈለግከው ቦታ ትሄዳለህ አለ። ሌላ ወደ መራህ አይደለም፣ ራስህ ወደ ፈለግከው ቦታ።
ወአመሰ ልህቀ ባዕዳ ቀነተከ ወይወስደከ ሀበ ይፈቀድከ። በሸመገልክ ጊዜ ግን እጆችህን አንስተህ አስታጥቁኝ ትላለህ። ቀበቶህን እባካችሁ አስታጥቁኝ ትላለህ። ያን ጊዜ ሌላ ባዕድ ያስታጥቅሃል። ሌላ ሰው ካስታጠቀ በኋላ ግን ወደምትፈልገው አይደለም የሚወስድህ አለ፣ ወደ አልፈለግከው ምን ይልሃል? ኧረ ንገር። በሸመገልክ ጊዜ በሉ እስኪ እጆችህን አንስተህ ቀበቶዬን አስታጥቁኝ ትላለህ። ካስታጠቀ በኋላ ወደ አልፈለግከው ቦታ ወይም ወደ ሌላ ይወስድሃል። እሱ ወደ ፈለገው አይደለም፣ አስታጣቂው ወደ ፈለገው ነው የሚወስደው። እሱማ ወጣት በነበረ ሰዓት፣ ጎልማሳ በነበረ ሰዓት ራሱ ታጥቆ ወደ ፈለገው ቦታ አይደለም። ይህንን ቅድም ያልኳችሁ ለዚህ ነው። ወደ አልፈለግከው ይወስድሃል ያልኩት ይህንን ነው። መነሻ ያደረግነው የትምህርታችን ማለት ነው። አሁን እዚህ ላይ የምንመለከተው ርክበ ካህናት ምንድን ነው ሲባል የካህናት መገናኘት፣ የካህናት መወያየት፣ መንጋውን ሚመኑ መጠበቅ ነው፣ ለመጠበቅ ነው። ርክበ ካህናት የተሰራው ዋናው ዓላማው እየተወያዩ አባቶች ስለ ክህነት፣ ስለ ስርዓተ ቤተክርስቲያን፣ ስለ ቀኖናው፣ ስለ ዶግማው አጠባበቅ እንዴት መጠበቅ እንዳለበት ቅዱሳት መጻሕፍትን መጠበቅ፣ በቅዱሳት መጻሕፍት መጠበቅ ምእመናን እንዴት እንደሚጠበቁ፣ ምእመናን እንዴት መመራት እንዳለባቸው፣ እንዴት ወንጌል መማር እንዳለባቸው፣ ከተማሩም በኋላ ንስሐ መግባት እንዴት እንዳለባቸው፣ ወደ ሥጋው ደሙ መቅረብ እንዳለባቸው አስረግጦ ለማስተማር የተሰጣቸውን አደራ ለመወጣት የሚደረግ ግንኙነት ርክበ ካህናት ይባላል። ምን ይባላል? ርክበ አደራ የተቀበሉበት ቀን ነው ዛሬ ማለት። ማንኛውም ካህን ጴጥሮስ ስንል ሁሉም ካህን ማለት ነው። ሁሉም ካህን፣ ሁሉም አገልጋይ ማለት ነው። በጴጥሮስ አማካኝነት ተሰጥቷል። በጎቼን ጠብቅ ለአንድ ለጴጥሮስ አለ የሚሰጠው። በዘመን ሂደት የሚነሱ ብዙ ጴጥሮሶች አሉ። በሰማይ በምድር ሰርፍታ ብሎ መጀመሪያ በቂሳርያ የሰጠውን እዚህ ላይ ያጸደቀለት በጎቼን ጠብቅ አለው። በጎች የተባሉ ሽማግሌዎች፣ እናቶች፣ አባቶች ናቸው። ግልገሎች የተባሉ ጎልማሳዎች፣ ወጣቶች፣ እህቶች፣ ወንድሞች ናቸው። ጠቦቶች የተባሉ ሕፃናት ናቸው። እነኚህን ሁሉ በየደረጃው በየዕድሜ ክልላቸው ትምህርት እየሰጡ ካህናት መጠበቅ ግዴታቸው ነው። ንስሐ አባት ያስፈልገው ለዚህ ነው። እሺ አዛውንቶች፣ እናቶች፣ አባቶች ሥጋው ደሙን ተቀብለዋል? አልተቀበሉም። ለምን አልተቀበሉም? ምክንያቱም ምንድን ነው? ወደ ሥጋው ደሙ ቅረቡ፣ ንስሐ ግቡ ብሎ ማስተማር፣ እነሱም መምከር፣ በጎችን መጠበቅ ነው። ወጣቶች በሥጋው ደሙ ጋብቻቸውን ፈጽመዋል፣ በሥጋው ደሙ ተወስነዋል፣ ወንጌል እየተማሩ ነው። እምነታቸውን አውቀው ነው የሚኖሩት፣ በዘፈቀደ ነው የሚመላለሱት። ወጣቶች ደግሞ ግልገሎች የተባሉ እነሱን በደንብ ማስተማር የአንድ ካህን ግዴታው ነው፣ የተሰጠ አደራ ነው። አለበለዚያ እግዚአብሔርን አንወደውም ማለት ነው። ትወደኛለህ አለው፣ እወድሃለሁ አለ። ከወደድከኝ መገለጫው በጎቼን ጠብቅ፣ ግልገሎቼን ጠብቅ አለው። ሕፃናትንም ጠብቅ አለው። ጠቦቶች የተባሉ ሕፃናት ናቸው። ሕፃናት እንዴት ይጠበቃሉ? ወንጌል ላይ ማሩ ይችላሉ። ነገር ግን ክርስትና ተነሳ በ40 ቀኑ፣ ክርስትና ተነሳች በ40 ቀኗ። አልተነሱም፣ ጊዜ አልፏባቸዋል ከተባለ ለምን ጊዜ ያለፈባቸው? ምንድነው ችግሩ? ምክንያቱ ምንድነው? ችግሩና ምክንያቱን በዝርዝር አውቆ ወደ ጸጋ መንፈስ ቅዱስ ልጅነት እንዲመጡ ማድረግ የአንድ ካህን ግዴታው ነው፣ ግዴታው ነው። ግን እየሰራ ነው ወይ? እየተወጣ ነው ወይ? እሱ የራሳችን የቤት ስራ መውሰድ ግዴታችን። ግን እሱ እግዚአብሔር አደራ ሰጥቷል። ምን ሰጥቷል? አዎ ወጣት ሳለ በራስህ ታጥቀህ እንደፈለግህ ሄድክ ወደ ፈለግከው ቦታ ነው። አዎ ጎልማሳ ሳለ ገና በእውቀት አልጎለመስክም ነበረ ጸጋ መንፈስ ቅዱስ መጥቶ እስከሚቆጣጠራቸው ድረስ። አዎ ካድከኝ፣ ቀራንዮ ላይ ክደኸኛል። በራስህ ፈቃድ ሄድክ ማለት አላውቀውም ብለህ ቀራንዮ ካድከኝ ማለት ነው። ጎልማሳነት ወጣት ሳለህ ማለት ገና ጸጋ መንፈስ ቅዱስ በበዓለ ሃምሳ ወርዶ እስከሚቆጣጠርህ ጥቡ እስከምትሆን ድረስ አሁን ቀራንዮ ላይ ክደኸኝ ነበር ጎልማሳ ሳለህ። በራስህ ታጥቀህ በፈለግከው ቦታ ሄድክ ማለት በራስህ ሀሳብ ተነሳስተህ የምትሉትን አላውቅም ብለህ ካድከኝ ማለት ነው። ሲተረጎሙ ልጅ በሸመገልክ ጊዜ ግን እጆችህን አንስተህ አስታጥቁኝ ትላለህ። ወደ ፈለግከው ሳይሆን አስታጥቆ ወደ አልፈለግከው ቦታ ምን ይላል? ይወስድሃል አለው። ጌታችን ነው ለጴጥሮስ ያለው። አዎ ጸጋ መንፈስ ቅዱስን ተቀበለ በእውቀት ካደግክ በኋላ፣ በእውቀት ስትሸመግል፣ በእውቀት ስትጠነክር፣ ያን ጊዜ ግን ቀራንዮ የፈራኸውን መስቀል ሮም ላይ ለምነህ ትሰቀልበታለህ።
ቀራንዮ ላይ አላውቅም አለ መስቀሉን ሲያይ ጴጥሮስ። አላውቀውም፣ የናዝሬቱ ኢየሱስ የምትሉትን አላውቀውም፣ ከእሱ ጋር አልመጣሁም፣ የእሱ ተማሪ አይደለሁም ብሎ 3 ጊዜ ክዶታል። በኋላ ግን ጸጋ መንፈስ ቅዱስ ሲቀበል ማለትም በእውቀት ካደገ ከሸመገለ በኋላ ሽምግልናው የእውቀት ነው። ወጣትነቱም ደግሞ ያለማወቅ ነው። ባለማወቅ ክደኸኛል ነው። ባወቀ ጊዜ ግን በተረዳ ጊዜ ጸጋ መንፈስ ቅዱስ እስከ ጥጉ ድረስ ምስጢር በገለጠልህ ጊዜ ምንም ባልተገደበብህ ጥቡ በሆንክ ጊዜ ግን ሮም ላይ መስቀልን ለምነህ ተሰቅለህበት ትሰቀልበታለህ እያለ ነገረው። ያንንም ፈጽሞታል ቅዱስ ጴጥሮስ። በጎችን ለመጠበቅ እስከ መሰቀል ማለት ነው። ከቃሉ ጋር ናቸው። እስከ ምን ማለት ነው? እስከ መሰቀል ነው። በግ መጠበቅ ቀላል አይደለም። ከዚያ የተሰጠ አደራ። አያችሁ፣ መከራ ሲቀበሉ ቀድሞም ለመቀበል መዘጋጀት ከሚመናን መቅደም መሪዎች ግዴታ እንደሆነ አስረግጦ ጌታችን ነግሮናል። ለጴጥሮስ ነገረው። አዎ ኔሮን ቄሳር እጆችን አንስተህ ያስታጥቅሃል ማለት ወዳልፈለግከው መስቀል ቀራንዮ የፈራውን ያልፈለግከው መስቀል ወደዚያ አስታጥቆ ማለትም ኔሮን ቄሳር ይዞ ይሄዳል። አንተ መስቀሉን ባየ ጊዜ አስተብቆሙ ጴጥሮስ ለሕዝብ ከመስቀልም ወቁልቁሊት ይላል ቅዱስ ያሬድ በድጓው ላይ። ጴጥሮስ በሮማ አደባባይ ኔሮን ቄሳር መስቀል አዘጋጅተው ሰይፍ አዘጋጅተው ጴጥሮስና ጳውሎስን እነሱን በዚያ ቅጣት ሊቀጧቸው ሲሉ ጴጥሮስ መስቀሉን ተመለከተው። ምን አለው? እንደውም ጳውሎስን ምን አለው? ወይቤሎ ጴጥሮስ ለጳውሎስ ጠባይቄ ወይ ተናፍቅ ወንድሜ ጳውሎስ እንዳትጠራጠር አትፍራ፣ መስቀሉም ሰይፉም የተዘጋጀው ለእኛ ነው አለ። ከቃሉ ጋር ናቸው። አዎ ቄሳሮቹ መስቀል ያዘጋጁት አየው መስቀሉን አለ። ሮም ላይ አየውት አለ ጳውሎስ። አይተዋል? አዎ አይቼዋለሁ። እሺ ሰይፉን አየው? አዎ ሰይፍ አለ። እውነት እልሃለሁ ሰይፉና መስቀሉ ለእኛ የተዘጋጀ ነው። በጎችን ጠብቅ ተብሎ የተሰጠን አደራ አለ። ለክርስቶስ በጎች ስንል ራሳችን አሳልፈን እንሰጣለን። ወንጌል እንሰብካለን፣ ምዕመናን እናስተምራለን። ከዚህ ከዓለም ባህር በወንጌል መረብነት እየጠለፍን እናወጣቸዋለን። ወደ ክርስቶስ የምሕረት ሰገነት እናቀርባቸዋለን። ለንስሐ ዓለምን እንጠራለን። ከዚህ ስራችን የሚያደናቅፈን ምድራዊ ኃይል የለም። ሰይፍን መስቀልም አያደናቅፈንም። ነገር ግን አይዞህ እንዲያትፈራ እምዜ ዳግመ ይንመውት ዳግመኛ ሞት የለብንምና